ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ግን ያው ምናልባት በአጋጣሚ ቪዲዮን ለመጀመሪያ ጊዜ የምትሰሙት ካላችሁ እንግዲህ የማደርገው ነገር ብዙ ረዘም ያለ ማብራሪያ ቢኖረው ሰዓት ለመቆጠብ ስል ማለት ያለችኝ አንድ ሰዓት ነች። ላወራቸው የሚፈልጋቸው ርዕሶች ምናልባት ከዛ ያልፉና አንዳንድ እየተጨናነኩ ስለምጨርሰው ዝም ብዬ ኢንትሮዳክሽኑን አጠር ላድርገው። ይህ ነው እንግዲህ መነሻዬ የአቶ መለስ የልማታዊ መንግስት አስተሳሰብ ያንጸባረቁበት ማለት ለኢትዮጵያ ወይም ለአፍሪካ ጠቅላላ ለምን የልማታዊ መንግስት አስተሳሰብ ይሻላል ብለው ያሉበት ማለት የልማታዊ መንግስት ይሻላል። ምክንያቱም የገበያ መር የፖለቲካል ኢኮኖሚ አስተሳሰብ አፍሪካ ካለባት የመዋቅራዊ የወዘተ ችግር የተነሳ የአፍሪካን ችግር በገበያ መፍታት አይቻልም። ልማታዊ የሆነ መንግስታዊ የሆነ ግዙፍ ጣልቃ ገብነት በኢኮኖሚ ውስጥ በማድረግ ነው መፍታት የሚቻለው። እስከዛ ድረስ ለዲሞክራሲ መጨነቅ ማለት ምንድን ነው የሚባለው? እንዴት ነው? ትንሽ በደንብ አስተካክላችሁ እንድትሰሙ ይፈልጋለሁ። ምን ይላሉ አሁን እዛ ላይ ነው ወይ ድምፅ ብቻ ከዛ ጋር በተያያዘ ማለት የፖለቲካ ስልጣን ዝም ብሎ በቃ ለምንድነው ለታይታ ሲሆን ማለት የኢኮኖሚ ችግራችንን ፈተን ከጨረስን በኋላ የፖለቲካ ስልጣን ጉዳይ ማን ጥሩ ይናገራል፣ ማን ማለት ብዙ አጀብ አለው ወዘተ ወዘተ የሚለው ጉዳይ ላይ ዛጋ ማለት የፖለቲካ ስልጣን ለመያዝ የሚፈለግበት ምክንያት ሀገርን ከድህነት ለማውጣት ሳይሆን በቃ እንትን ስለሆነ the highest office in the country ስለሆነ ወዘተ ወዘተ በሚሆንበት ጊዜ በነፃና በገለልተኛ ምርጫ ብናደርገውም ችግር የለው ማለት ሐሳቡን እንዴት ልበላችሁ አስተካክላችሁ እንድትሰሙኝ የምፈልጉት ምንድነው? እኔ ያንን አለማድረግ የድህነት ወጥመድን ያስከትላል ብዬ የማስብ ሰው ነኝ። ከሳቸው ሐሳቢ አንጻር ግን የፖለቲካ ስልጣን ወንበር ለማሞቅ በሚሆንበት ጊዜ ማንም ቢይዘው ችግር የለውም እና ምንም አይነት የፖለቲካ ፕሮግራም ብንከተል ችግር የለውም። ምክንያቱም ድህነት የለም ነው። ድህነት ባለበት ጊዜ ግን ስለ ስልጣን ሳንጨነቅ ትኩረታችን እንዴት አድርገን ያለን የሌለን አቅም ተጠቅመን የድህነትን ወጥመድ መስበር ላይ ማተኮር አለብን ይላሉ። ላይክ ነው ምንድነው የሚባለው ግቡ ከግብ አኳያ። ምክንያቱም እኔ አሁን ኢትዮጵያ ውስጥ እንደ ኢትዮጵያውያን ጉዳያችን ወልቃይት አይደለም ብዬ ነው ማስበው። ጉዳያችን ባህር በር አይደለም ብዬ ነው ማስበው። ጉዳያችን የከተማ የኮሪደር ልማት አይደለም። ጉዳያችን የሆነ ማዕድን እዚህ ጋር መቆፈር አይደለም። ጉዳያችን ትኩረቱ ትልቁ በቃ ላይክ ነው ትልቁ ሀገራችን ቀዳሚ ልክ ነው ትልቁን እንደ ሰው ነው የምላችሁ የትኩረት አቅጣጫችን አድርገን ባለን ኃይል ልንታገለውና ልንሰራበት የሚገባው መስክ ቢኖር እንዴት አድርገን ነው እንደ ሀገር ከገባንበት ከዚህ የድህነት ወጥመድ ራሳችንን የምናወጣው የሚለው ነገር ላይ ማተኮር አለብን እና what I'm trying to do is እንዴት ነው ከዚህ የምንወጣው በሚለው ጉዳይ ላይ ነው። ምክንያቱም ይገርማቸዋል ሰዎች አሁን የተራመድን ምናምን ይመስላቸዋል። አሁን ሰሞኑን ከሚደረጉ ዲስከሽኖች እና ከሰማኋቸውና አይ ቲንክ ምንድን ነው የሚባለው ለምንድን ነው ሰው ማይናገረው ብላችሁ የምትሏቸው ነገሮች የሉ። አሁን ለምሳሌ ነዳጅ ልናወጣ ነው የሚባል ነገር በተለያዩ ዩቲዩቦች ሲባል ሰምቻለሁ። ግን እኔ በማቀው ታውቃላችሁ ኢትዮጵያ ውስጥ ነዳጅ ማውጣት አይቻልም። ኢትዮጵያ ውስጥ ነዳጅ የለም አይደለም፣ በጣም ጥቂት ነዳጅ አለ፣ በጣም ጥቂት። ያ ነዳጅ ግን ኮሜርሻሊ ቫያብል አይደለም። ኮሜርሻሊ ቫያብል አይደለም ማለት አይ ቲንክ እንትን ላይ ስሙ ቻት ጂፒቲ ይመስለኛል ካልተሳሳትኩኝ። እንግዲህ ብዙ እንትኖች ስለምንጠቀም soil maintenance China white trucks NATO 5% Maltese population Britain ሶሪ አይ ዶንት ኖ ፎር ሳም ሪዝን እንትኑ ምንድን ነው የሚባለው ከቻት ጂፒቲ ጋር ያደረግኩት ኮንቨርሴሽን ሰፕሬስድ ሆነ ጠፋ አላቅም። ግን
አይ ቲንክ አካውንት ሀክ ዶናል ቢካዝ I just had alright it there ለምን እዚህ ኦንላይን አናደርገውም? it there commercially viable oil reserve in Ethiopia. ቻት ጂፒቲ የሚመልስልኝ ነው የምነግራችሁ። አዝ ኦፍ 2025 ማለት ነው። በዚህ እንግዲህ እስከ 2025 በፈረንጆቹ ኢትዮጵያ doesn't have a commercially viable crude oil reserve in production though like ነው። ተስፋ ካለን ተስፋ ያለው የተፈጥሮ ጋዝ ላይ ነው ኢትዮጵያ ውስጥ። ይሄ ምላችሁ ለዲስካሬጅመንት ምናምን አይደለም። ይሄ አክቹዋል ጂኦሎጂካል ፋክት ነው። የሀገራችን ተጨባጭ ሁኔታ ነው ነው ምላችሁ like no summary of gas and like oil status Ogaden the basin of Ogaden in Somali region holds like no Somali region ራሱ ያለው natural gas ነው oil potential oil exploration has been ongoing for decades in various basins Ogaden አባይ ጋምቤላ ተለያየ ቦታ ሲፈለግ ነበር ታውሎ oil southwest energy explore አድርገዋል result some oil shows like no traces found but not confirmed in commercially እንዲያው ትልልቅ የሚባሉ በዓለም ላይ ያሉ የሚታወቁ ማለት ስራቸው ይሄንን ነው። በየት ሀገር ማለት አሁን ለምሳሌ እነ ቢፒ ወይንም ስታንዳርድ ኦይል ምናምን የሚባሉት በዓለም አቀፍ ደረጃ ያሉ እነዚህ የኦይል ካምፓኒዎች ስራቸው ምንድን ነው? ዓለምን መዳሰስ፣ ማጥናት፣ መበርበር እና የቱ ጋር ነዳጅ አለ ብለው ነዳጅ ካለና የሚያዋጣ ከሆነ ሄደው ኢንቨስት ያደርጋሉ። ለእናንተ ብለው አይደለም ለራሳቸው ብለው ነው የሚያደርጉት። ኢትዮጵያ ውስጥ ኤስቲሜትድ የሆነ የተወሰነች ሪዘርቭ አለች፣ ግን አያዋጣምና ከእንትናቸው ላይ ከሌጀራቸው ላይ አጥፍተውታል ነው የሚል። በቃ የኢትዮጵያ ውስጥ ዘይት ብሎ መፈለግ ዘይት ማለት ነዳጅ ብሎ መፈለግ ጥቅም የለውም። ኮንክሉዥን ኢትዮጵያ does not have a commercially viable oil reserve ማለት የሚያዋጣ መገኘት ብቻ በቂ አይደለም። ጥቂት የሆነ ቦታ ተበጣጥቆ አሁን ለምሳሌ ኦጋዴን ወይም ጋምቤላ ወይ ምናምን ሊገኝ ይችላል። ነገር ግን ኢንቨስት አድርጋችሁ ስታወጡት ለማውጣት ካፈሰሳችሁበት ሀብት አንጻር ነዳጁ ወጥቶ ሲሸጥ እንትን ሊገኝበት ይገባል ማለት ነው። እና በዓለም ላይ ማለት የመጨረሻ በቃ ተዘርዝሮ የመጨረሻ የሆነ ምን ልበላችሁ 400,000 ምናምን 500,000 በርሜል የሚሆን ዘይት ሊኖር ይችላል ብሎ ነው ኢትዮጵያ ውስጥ የሚቀመጥ እና ለ400,000 በርሜል ብሎ ትልቅ ማሽን አምጥቶ ሪስክ ወስዶ ምናምን ኢንቨስት የሚያደርግ የለም። ኢትዮጵያ ውስጥ የነዳጅ ተስፋ የለም። ጂኦሎጂካሊ ቬሪፋይብል በሆነ ደረጃ ነው የምላችሁ። እኔ አሁን አንድ ጊዜ በጣም በረከት ስምኦን የሚባለ የኢትዮጵያ ፖለቲከኛ ከማከብራቸው ሰዎች ነገር አንዱ ነበርና የሆነ ጊዜ እንደዚህ ረብሻ ምናምን ሲነሳና የኢህአዴግ ስልጣን መናጋት ሲጀምር አማራ ክልል ያለው ተቀባይነት እየቀነሰ ሲመጣ የውጭ ካምፓኒዎች መጥተው ብረት ማውጣት ልንጀምር ነበር የሚል ነገር ሲያወራ ስሰማው ምንድን ነው የሚባለው ደራዞ መስለኝ ነበር ላይ ነው። እና ምን ልላችሁ ነው፣ ሰዎች አጉል ተስፋ አይስጡን። ነዳጅ የለም፣ የሚወጣ ጉድ የሆነ ማዕድን የለም። እኛንን ያለነው መሬቱ ነው ያለው፣ ሀገሪቱ ነች ያለችው። ጥሩ ሌሎች ነገሮች አሉ፣ ግን መንግስት እንትን ነው በሴራ ነው የውጭ በሴራ የየትኛው ሀገር ሴራ? ለምሳሌ ናይጄሪያ ነዳጅ ይወጣል፣ ኮንጎ ውጊያ ይበዛል እንጂ ማዕድኑ ይወጣል። ሳውዝ አፍሪካ ማዕድኑ ይወጣል። አልጄሪያ ማዕድኑ ይወጣል ካለ ማለት ነው። እንኳን እኛ ጋር አይደለም ፓፓው ኒው ጊኒ ሰዎች ሄደው እንትን ያወጣሉ፣ ወርቅ ያወጣሉ። በሴራ ነው ለእኛ ብቻ ከዓለም ላይ
ለኢትዮጵያን ብቻ ኢትዮጵያንን ለማደየት የኢትዮጵያ ነዳጅ እንዳይወጣ ብሎ እንትን የሚል የለም። በቃ ስለማያዋጣ እና ስለማያዋጣ ነው። የለም we should know we should be established in such facts። የሆነ የሚቆፈር ብረት የለም። ደች ዲዚዝ ፈርተን አይደለም አንዳንድ ሰዎች ሊሉት እንደሚፈልጉት ማለት ነው። ጂኦሎጂካሊ ማለት ማዕድን የሚባል ነገር የለም ልላችሁ አይደለም። ነገር ግን ሲግኒፊካንትሊ በሀገር ደረጃ ትርጉም ያለው ለውጥ ለማምጣ በሚችል መልኩ ኢትዮጵያ ውስጥ የማዕድን ሪዘርቭ የለም። ያለነው እኛ ነን ማለት ይሄ እርግማን ምናምን አይደለም ነው ላይክ ነው። እንዲያውም ዲስጋይዝ ሊሆን በረከት ሊሆን ይችላል። ስለዚህ ማወቅና ማድረግ ያለብን ትኩረታችንን ኢኮኖሚክ ሳይንስ ላይ ነው ማድረግ ያለብን። ይሄ ምንድን ነው የምላችኋል አይደለም ብልጭ ብሎ ለሚጠፋ አንዳንድ ሰዎች አይዶ ነው ሰዎችን የማትጠብቁት ቦታ ታገኟቸዋላችሁ። እውነቴን ነው የምላችሁ። አሁን ሰምታችኋል እንግዲህ ሰሞኑን ከነበረው የሆነ ዲስከሽን የኔ የዩቲዩብ አካውንት ስለተዘጋ የኢትዮጵያ ሉዓላዊነት ተደፍሯል። ስለዚህ በሀገራዊ ስሌት ጁማ ቱቦ የሚባል ዩቲዩብ ለማለት ቱቦ አይደለም በሀገራዊ ስሙ ጅማ ቱቦ የሚባል ላይክ ነው። ድሬ ቲዩብ እና ዩቲዩብ አንድ መስለው አይ ለጊዜው በድሬ ቲዩብ እና እንትን ውስጥ አጉል ነገር ውስጥ ባንገባና ፋክት ላይክ ነው። ምን ልላችሁ ነው? ትኩረታችን መጀመሪያ እንደ ሀገር መጀመሪያ ይሄ ለስልጣን ከመሽቀዳደም ወይንም ደግሞ የፕሮፓጋንዳ ውሸት ውስጥ ከመግባት የሆነ ነገር ከማስመሰል አጉል ብልጣብልጥ ከመሆን ይሄ የሰገጤ ደፋር ከመሆን ሪሊ ፈንዳሜንታል የሆነ ኢሹ አለብን። ሳይንሳዊ በሆነ መንገድ ፌስ እናደርገው። ነዳጅ ከሌለ የለም፣ ኢትዮጵያ ውስጥ ነዳጅ የለም። በቃ ወደፊት ዲስከቨር ከተደረገ እሰየው። ግን ኮሜርሻሊ ቫያብል የሆነ የሚያዋጣ ተቆፍሮ ወጥቶ ተሽጦ ለኢትዮጵያ ተስፋ ሊያመጣ የሚችል ነዳጅ የለም። ሰው እንዲህ አይነት ምንድነው አንዱ ሰማው። ለምሳሌ ኢትዮጵያ አባይን ግድብ ገንብታ ከጨረሰች በጣም ሚሊዮነር ማለት ቢሊዮነር በምን ኤሌክትሪክ ኤክስፖርት በማድረግ እስናረ ቢግ ዲል በኤሌክትሪክ ኤክስፖርት አድርገ የሆነ 300 ሚሊዮን 400 ሚሊዮን ልታመጣ ትችላለህ። ግን የሀገርን ሁል ማለት ፈንዳሜንታል በሚቀየር ደረጃ አይደለም የምለው ነገር ትርጉም ከሰጣችሁ። ህዳሴ ግድብ ተገንብቶ ቢያልቅ ጥሩ የኤሌክትሪክ አቅርቦት ይሰጠናል። ግን ኤክስፖርት አድርገ ነው እንደ ሳውዲ አረቢያ በቢሊዮን እና በቢሊዮን 500-300 ቢሊዮን ዶላር የምናመጣበት መንገድ የለም። ለሀገራችን ለሚሰሩ ስራዎች ወደፊት ብዙ የኃይል አቅርቦት ስለሚያስፈልግ ጥሩ ግብዓት ይሆናል ማለት ነው እንጂ እንደዛ አይነት ነገር የለምና ምን ልላችሁ ነው፣ መንቃት አለብን። ስለማይፈልጉ ነው። እዚህ ጋር ኮፐር አለ፣ እዚህ ጋር ዳይመንድ አለ፣ እዚህ ጋር ጎልድ አለ፣ ወርቅ አለ ምናምን የለም አይደለም። ትርጉም ሀገር አይለውጥም ነው። ሀገር አይለውጥም፣ ፈንዳሜንታሊ ሀገር አይለውጥም። ስለዚህ ልባችንን ምን ልላችሁ ነው፣ ኢምፖርታንት ነገር መለየትና ማወቅ አለብን። ኢትዮጵያ ውስጥ ኮሜርሻሊ ቫያብል ነዳጅ የለም፣ ትርጉም ያለው ለውጥ የሚያመጣ የብረት ክምር የለም፣ ወዘተ ወዘተ። የተወሰኑ እዚህም ወርቅ አለ ይወጣል። ግን በቃ የተለመደውን ስራ የሚሰራ ከድሮ ከነ ሚኒሊክ ጊዜ ከዛም በፊት የነበረ ምን እነ ሚኒሊክ ወደ ኋላ ሁሉ ሄዳችሁ ወደነ አልቫሬዝ ወደነ ገላውዲዮስ ወደነ ይኩኖ አምላክ ምናምን ዘመን ድረስ ሄዳችሁ ወርቅ ሲወጣ ሲሸጥ ነበር። እንደዛ አይነት ነገር አለ። ግን ትርጉም ባለው መልኩ ዋው በቃ ፌኖሜናል ነው ምናምን የሚባል ነገር የለም። ያለነው እኛ ሰዎች አለን፣ ሀገሪቱ አለች፣ አየር ንብረቱ አለ። እነዚህ ምናቃቸው ምነካቸው ምንሰማቸው ነገሮች ናቸው ያሉት። ትኩረታችንን እዛ ላይ ያደርገን ነው ላይክ ነው ለዴቨሎፕመንት እና ለቼንጅ እንስራ እንጂ አሁን ላይክ ነው እንትን ነው ላይክ ነው ጭንቅላታችን ደመና ውስጥ ነው። የዩቲዩብ እና የድሬ ቲዩብ ልዩነት ማናቅ ሰዎች ጅማ ቱቦ ይቋቋም ማለት
የኔ ዩቲዩብ አካውንት ተዘግቶ ልክ የእነሱ ፖለቲካል ትንታኔ ከሌለ የኢትዮጵያ ሉዓላዊነት በቃ የሚከስምና የሚጠፋ የሚመስለው እንዴት አይነት ይሄ ጤና ነው? you are not like no you are just one Ethiopian አንድ ኢትዮጵያዊ ነህ። ኢትዮጵያ ሁለንተና አይደለም። ያንተ ትንታኔ ኖረ አልኖረ ኢትዮጵያ ትኖራለች፣ ትቀጥላለች፣ ትሄዳለች። you are just insignificant an individual just an opinion እና ምንድነው የሚባለው ትኩረታችንን ፎከስ አቅጣጫችንን እንወቅ እና እኔ አሁን ይህንንም ፔፐር እንግዲህ ማቀርብላችሁ የአቶ መለስን መተቸት ቢሆንም ዋናው ዓላማ ምክንያቱ አቶ መለስ ምንም እንኳን አሁን እንደነዚህ አይነት የቁም ቅዠተኞች ማለት ነው ሰው ይመስላሉ፣ የተማሩ ይመስላሉ፣ የቁም ቅዠተኞች ነዳጅ በዚህ በኩል ነው ብረት አማራ ተራራዎች ውስጥ አለ እንትን እዚህ አለ ምናምን ብለው ባያጨበረብሩ፣ ነገር ግን እንደ ሀገር ያለንን ትልቁን አሴት እሱንም ገበያ የሚባለውን ነገር ገበያ አያሻግረንም፣ የሚያሻግረን መንግስት ነው ስላሉ ነው። ያው እንግዲህ ከአቶ መለስ ጋር ግጭቴ ቢሆንም ግን አንድ ነገር ሰብስታንስ አላቸው። ሰብስታንሱ ምንድን ነው? የኢትዮጵያ መሰረታዊ ላይክ ነው። የሁላችንም ከሁሉ በፊት ነው የምላችሁ ደርሶ ፖለቲከኛ ከመሆን ደርሶ ለፖለቲካ ስልጣን ከመጋጋት ደርሶ ተንታኝ ከመሆን በፊት ፕራይመርሊ ከዚህ ካለንበት የኢኮኖሚ ረመጥ ውስጥ እንዴት እንወጣለን የሚለው ነገር እውነተኛ ብሔራዊ ፍቅር ካለን እውነተኛ ለሀገር የምናስብ ሰዎች ከራስ በላይ ነፋስ ሳይሆን ራሳችንንም ሀገራችንን የመጥቀም እውነተኛ ፍላጎት ካለን we should focus and start on ማለት በቃ የትኩረት አቅጣጫችን በሙሉ የኢኮኖሚ ለውጥ እንዴት እናመጣለን ነው እና እኔ አሁን ስለ ዲሞክራሲ ሳወራ ዲሞክራሲ በራሱ ምንም ስለሆነ ብዬ ስለማምን ሳይሆን ነገር ግን ዲሞክራሲ ያስፈልጋል፣ የህግ የበላይነት ያስፈልጋል፣ መከባበር ያስፈልጋል፣ የሀሳብ ነፃነት ያስፈልጋል፣ ፖሊሲዎች ያስፈልጋል ወዘተ። እነሱ ባሉበት ድባብ ውስጥ ነው ነው ምንድን ነው የሚባለው የድህነትን ወጥመድ ሰብረን የምንወጣው ከሚል ነው ማለት ነው። እና እንግዲህ ማረገው ነገር አሳጥረዋለሁ ብዬ አስረዘምኩት፣ ግን ማረገው ነገር የትኩረት አቅጣጫ ምንድን ነው እንዳልኳችሁ ሌላ ምንም ተስፋ የለም። እንደ ሀገር ነዳጅ አይወጣም። አልማዝ ምንድነው አቶ መንግስቱ ኃይለማርያም አፋ ቤት ምንድነው ነዳጅ ያወጣበት አልማዝ አይቆፈርበት ናቲንግ። በኢትዮጵያ ስታንዳርድ ቀበሌ ነው እንደሚሉት ኢትዮጵያ ውስጥ የሚወጣ አልማዝ የለም፣ የሚቆፈር ነዳጅ የለም። ቫያብል የሆነ የሚያጓጓ የተፈጥሮ ሀብት ክምችት የለም። ብዙ ዶላር ያመጣል ተብሎ ተስፋ የሚደረግበት። ስለዚህ ከአጉል ቀቢጸ ተስፋ ወጥተን ተኩረታችንን ፕራክቲካል ወደሆነ ገብቷቸዋል የሆነ የፖለቲካ ትንታኔያችን የሰው ስም እንትናና እንትና ይዋደዳሉ፣ እንትና እንትናን ጠቀሳት፣ እንትና ጋር ፍቅር ግንኙነት ነበራቸው የሚል ምን አገባንኛ ነው። ለምን ከፈለጉ እንደፈለጉ አይሆኑ። ነን ኦፍ አወር ቢዝነስ የእነሱ ፐርሰናል ላይፍ ማለት ነው። ቤተክርስቲያን ይጨነቅበት፣ ወንጀል ከሰሩ የወንጀል መርማሪ ይጨነቅበት እንጂ እኛ ትኩረታችንን እንደ ሀገር መሆን ያለበት እንዴት አድርገን ነው ይህንን የድህነት ወጥመድ መስበር የምንችለው? እንዴት አድርገን ነው ህይወታችንን ስታንዳርዱ የምናሻሽለው? እንዴት አድርገን ነው ብዙ የሚያሳስቡ ችግሮች ስላሉብን ከኢኮኖሚ አንጻር ማለት ነው። እና አቶ መለስ ይሄ የትኩረት አቅጣጫቸውን ታደንቆላቸዋላችሁ ነው። እንደዚህ አሁን እኔ እውነቴን ነው የምላችሁ እኮ አንዳንድ ሰዎች ትጠብቋቸዋላችሁ፣ ግን በቃ ነው ፎልስ ባናና ይሆናሉ። የሆነ ስትሄድ በቃ ነው ሙዝ አይደለም የጦጣ ሙዝ ነው። እና we should watch for that። እና እንግዲህ ይሄንን ፔፐር ከአቶ መለስ ጋር አያይዤ ማነሳው አቶ መለስ እንግዲህ የድህነት ወጥመድ ብለው ሲሉ የድህነት ወጥመድ የገበያ ጉድለት የሚባል ነገር የፈጠረው የድህነት ወጥመድ በኢትዮጵያ ስላለ የገበያ ጉድለት የፈጠረው የድህነት ወጥመድ በኢትዮጵያ ስላለ የኢትዮጵያን ግብርና በገበያ ሄደን አዘምነን ካለንበት የድህነት ወጥመድ ልንወጣ አንችልም ስለሚሉ ያን ነገር ልክ እንዳልሆነ ለማሳየት ነው እንግዲህ እኔ እዚህ ፔፐር ጋር የመጣሁት። ይሄ ፔፐር እንግዲህ እንደምታውቁት አሁን ሪቪው ሳረገው ከርም ያለው ሆፕፉሊ ዛሬ ቶሎ ፈጠን ብዬ ሄጄበት ጨርሰውና
እንግዲህ ከቫኬሽናችን ተመልሰን ወደ አቶ መለስ ፔፐር እንመለሳለን ብዬ አስባለሁ። እንግዲህ ወረቀቱ ሪሶርስ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሬሪያን ሲስተምስ የሚል ክሪስቶፈር ቤሬት የሚባል ሰውዬ የጻፈው ነው። እና ሰውየው እንግዲህ የሚለው ምንድን ነው? የድህነት ወጥመዱና የተፈጥሮ ሀብት መመናመን ተዳምረው የተፈጥሮ ሀብት መመናመን እና የድህነት ወጥመድ ኢኮኖሚክስ ኦፍ ፓቨርቲ በሚባሉ ለምሳሌ የመረጃ መጣረስ፣ የትብብር ማነስ፣ የተቋማት መበላሸት፣ ኤክስተርናሊቲስ ወይም ከቁጥጥር ውጭ የሆኑ አደጋዎች፣ የግንዛቤ ውስንነት፣ ብድር ፋሲሊቲ አለመኖር፣ ኢንሹራንስ አለመኖር ወዘተ እነዚህ ተደማምረው የድህነት ወጥመድን ፈጥረዋል። እነዚህ ተደማምረው የድህነት ወጥመድን መፍጠር ብቻ ሳይሆን በተፈጥሮ ሀብት ጥበቃ ላይም የራሳቸውን ተጽዕኖ ስላሳደሩ የተፈጥሮ ሀብት እንክብካቤ እንዳይደረግና የተፈጥሮ ሀብቱ እንዲመነምን ያም ደግሞ እንግዲህ የተፈጥሮ ሀብት እየተመናመነ ሲሄድ ምርታማነት ይቀንሳል በአርብቶ አደሩም ቢሆን። ምክንያቱም አርብቶ አደሩ ከብቱን የሚያበላበት የሚያኖርበት ምናምን ካልሆነ ይህ ነው ምርታማነቱ ይቀንሳል። በአርብቶ አደሩም ሆነ በገበሬውም ዘንድ የተፈጥሮ ሀብት እየተመናመነ ሲሄድ ነው ከብቶቹ የሚበሉ ያጣሉ። እህሉም ታውቃላችሁ ዘርቶ ማጨድ ማዕድን መቆፈር ነው የሚባለው። ምክንያቱም ስትዘሩ መሬት ውስጥ ያለውን ማዕድን ነው እህሉ ወስዶ የሚያድገው። ስለዚህ በዘራችሁ ቁጥር ማዕድን እየቆፈራችሁ እያወጣችሁ ነው እና ያ የሚቆፈርና የሚወጣ ማዕድን መልሶ ካልተተካ ወይንም ደግሞ የአካባቢ ጥበቃ ስራ ካልተሰራበት ተመናምኖ ይሄድና ምርታማነቱን ይቀንሰዋል። ስለዚህ እነዚህ አሁን የጠቀስኩላችሁ የመረጃ መጣረስ ምናምን ያልኳቸው ነገሮች በአካባቢ በተፈጥሮ ሀብትም ላይ ከፍተኛ ተጽዕኖ ያሳድረው የድህነት ወጥመድን ያጠናክሩታል። እንደገና ደግሞ የስርዓት ችግር በመሆን ለምሳሌ ብድር በማሳጣት ኢንሹራንስ በማሳጣት ወዘተ ሰዎች ከድህነት ወጥመድ ለመውጣት የሚያደርጉትን ጥረት ያመክኑታል ነው የሚለው። እኔ እንግዲህ እንዳልኳችሁ በዚህ አልስማማም። ምክንያቱም ፈንዳሜንታሊ እኛ ችግራችን እነዚህ ነገሮች አባባሽ ናቸው እንጂ ዋና ምክንያት አይደሉም። ምክንያቱም ዋናው ምክንያት ትልቅ የመዋቅር ችግር በሀገር ደረጃ ይዘን መገኘታችን ነው። እሱን መለወጥ አለብን የሚል ነገር አስቀምጫለሁ። ምላችሁን ያሁን የሱን ነው እንጂ የምገልጸው ውስጡ ገብቼ ማለት ከእሱ ጋር እስማማለሁ ማለት አይደለም ለማለት ነው። ኢንኬዝ ኢፍ ዩ አር ኢንትረስትድ ወደኋላ ሄዳችሁ እንግዲህ 92፣ 93፣ 91 ምናምን ያልኳቸው ቪዲዮዎች ላይ ያነሳኋቸውን ትችቶች መስማት ትችላላችሁ። ዛሬ እንግዲህ ማለት የመጨረሻው ፓርት ላይ ነው ያለሁት። የመጨረሻው ፓርት እንግዲህ እሱ የሚለው ምንድን ነው? በተለይ ከተፈጥሮ ሀብት ልማት አንጻር እንዴት እነዚህ የጠቀስናቸው ለምሳሌ የብድር አለመኖር፣ የኢንሹራንስ አለመኖር፣ የመረጃ መጣረስ፣ የግንዛቤ ውስንነት ግንዛቤ ውስንነት በተለመደው መልኩ አይደለም። ቴክኒካል ተርም አድርጋችሁ ውሰዱት። ባውንድድ ራሽናሊቲ ማለት ነው። ከኮግኒሽን ከታይም ፍሬም ምናምን ጋር ከነሱ ጋር የሚያያዝ ነገር ነው። ስለዚህ ቴክኒካል ተርም ነው። የግንዛቤ እጥረት ስላችሁ ዝም ብሎ እንደው ግንዛቤ ማነስም አይደለም እና እነዚህ ነገሮች ተደማምረው የአካባቢ ምንድን ነው የተፈጥሮ ሀብት መመናመንን አስከትለዋል። የተፈጥሮ ሀብት መመናመንን ሲያስከትሉ ደግሞ ያው የተፈጥሮ ሀብቱ ሲመናመን የድህነትን ወጥመድ አስከትለዋል። ለዚህ ከማውቃቸው የአፍሪካ ምሳሌዎች ብሎ በመጀመሪያ እንግዲህ አሪድ ላንድስ ኦፍ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካን ላንድ ሲስተም ብሎ እንግዲህ በዋናነት ሶማሊያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳን ወዘተ ያሉትን 6 ሀገሮች ውስጥ ያሉ ደረቅ የሚባል በአመት የዝናብ መጠናቸው 25 ሴንቲሜትር የሆነ እነሱን አካባቢዎች ላይ ከብት አርቢዎች ከነዚህ አሁን ከመረጃ መጣረስ ከምናምን ጋር ተያይዞ እንዴት ድህነት ወጥመድ ውስጥ ማለት የተፈጥሮ መመናመን ውስጥ እንደገቡ የተፈጥሮ መመናመኑ ደግሞ እንዴት ድህነት ወጥመድ ውስጥ እንዳስገባቸው ይናገራል። ዛሬ እንግዲህ ማቀርብላችሁ የመጨረሻ የኬንያ የበቆሎ እርሻና የማዳጋስካር የሩዝ እርሻ ላይ እነዚህ ነገሮች ያስከተሉት ጫና እንዴት የድህነት ማለት የተፈጥሮ መመናመን በሱም የድህነት ወጥመድን እንደፈጠረ ያሳይና በመጨረሻ የፖሊሲ አማራጮችን ጠቁሞ ይጨርሳል ማለት ነው። እንግዲህ ቶሎ ከቻልኩኝ በሚቀጥለው 35 ደቂቃ ከ30 ሰከንድ ለመጨረስ እሞክራለሁ። እንግዲህ እንዳልኳቸው ማለት ነው የዛሬው ርዕሶቹ የኬንያ የበቆሎ እርሻ፣ የማዳጋስካር የሩዝ እርሻና ማጠቃለያ ላይ ነው። ማጠቃለያው ፖሊሲ ኢምፕሊኬሽንስ ነው የሚለው እነዚህ ያልኳቸው ነገሮች ለመንግስት ፖሊሲ ምን አይነት ድርሻ አላቸው የሚሉትን ነገሮች የሚያነሳ ነው ማለት ነው።
እንግዲህ እንዳልኳችሁ እኔ ትችት አለኝ ሰውየው ላይ ተደጋጋሚ ትችቶች አሉኝ። ዛሬም ትችቶች አሉኝ ማለት ነው። ዝም ብዬ እንትኑን ብቻ ሳይሆን ማቀርብላችሁ ክሪቲሲዝም አለኝ ወይም ሂስ አለኝ። እነዛን ሂሶች አቀርብላችኋለሁ። እንግዲህ ውስጣዊ ሂስ ምለው ምንድን ነው መሰላችሁ? ተደጋጋሚ የሆነ የግራመር ስተት ታዩበታላችሁ። ማለት አደለም ከፕሮፌሰር ከአሜሪካዊ ማጠብቁት የእንግሊዝኛ የግራመር ስተት ታዩበታላችሁ። እና እኔ ስተት አይመስለኝም፣ አንዳንዴ ያጠራጥረኛል። ምክንያቱም እንግዲህ ሳይንቲፊክ ፔፐር ነው፣ ፐብሊሽድ የሆነ ነው ምናምን ምናምን። ስለዚህ በዩኒቨርሲቲ ደረጃ የተቀመጠ ነው። እኔ እንዴት ነው እንደዚህ አይነት ወይ እንግዲህ ዩኒቨርሲቲ እንግዲህ ደግሞ ቀላል ዩኒቨርሲቲ አይደለም፣ ትልቅ ዩኒቨርሲቲ ነውና እንደዚህ አይነት ግራማቲካል ኢረሮች በእንግሊዝኛ ሆነ ብለው እንትን ምንድን ነው የሚባለው ኢኒወንዶ ናቸው የሚል ግምት አለኝ። እንደዚህ አይነት ነገር ታዩበታላችሁ። ሁለተኛ አሁን እንግዲህ የሚለው ምንድን ነው የገበያ ጉድለት የምንላቸው ምንድን ናቸው? የገበያ ጉድለት የምንላቸው እንዳልኳቸው አሁን የኢንሹራንስ አለመኖር፣ የብድር አለመኖር፣ የመረጃ መጣረስ፣ የኮግኒቲቭ ባውንድድ ራሽናሊቲ፣ ትብብር ማነስ ወዘተ ወዘተ ናቸው። እነዚህ ነገሮች ተደማምረው እንትን ያመጣሉ ይላቸዋል። ምንድነው ስሙ? የተፈጥሮ ሀብት መመናመን ያመጣሉ ይላቸዋል። የተፈጥሮ ሀብት መመናመኑ የድህነት ወጥመዱን ያጠናክረዋል። ስለዚህ የምትጠብቁት ምንድነው የተነሳበት ዋት ኮዝስ ብሎ ኢኮኖሚክስ ኦፍ ፖቨርቲ ትራፕ ላይ ያንን ነገር ኤክስፕሌን አድርጎ በዛ መነጽር መሰረት በኢኮኖሚክስ ኦፍ ፖቨርቲ ትራፕ ማደል መሰረት ነው እንግዲህ የተፈጥሮ ሀብት መመናመኑን ሊያብራራ የሚመጣው ነገር ግን ይመጣና ብድርም ቢኖር አይፈታም ይላቸው። ነው ምንድን ነው አሁን ለምሳሌ ይመጣና ምን ይላል? መሬት ታውቃላችሁ፣ አሁን ሰርፕራይዝ ነው ያደረገኝ። ፓራሌል መሬት ጎን ለጎን አድርጋችኋቸው መሬቶቹን ምንድን ነው የሚባለው? እኔ አሁን መሬት ጀነራሊ ለምሳሌ የአዲስ አበባ መሬት ብላችሁ የወደ ክልል ኦፍኮርስ ባውንደሪ ማስቀመጥ ይከብዳል፣ ግን እንደው በጠቅላላው የምንስማማበት መሬት አሁን ማለት የዚህና የጎረቤቱ መሬት በባህሪያቸው አንድ ነበር የሚመስሉ፣ ግን አይደሉም አሉ ላይክ ነው። ሶይል ሳይንስ ውስጥ ገብታችሁ ስታዩ እዚህ ጋር ይሄኛው መሬት ጥሩ ፕሮዳክቲቭ ሊሆን ይችላል፣ የሚቀጥለው መሬት ፕሮዳክቲቪቲው ላይ ይኖር ይችላል። ስለዚህ መሬቱ ራሱ ሊወስንህ ይችላል። ብድር ኖረህም አልኖረህም ምንም አላለህም መሬቱ ላይ ነው። አሁን ለምሳሌ የትሮፒኮ የራሱ ችግር አለ። ትልቁ ጂኦግራፊካል የሆነው በዓለም አቀፍ ደረጃ ቴምፕሬት እና ትሮፒክ ብለን ለያይተን አስቀምጠን የትሮፒክ ችግር ልንል እንችላለን። ትሮፒክ ውስጥ ራሱ ከሰፈር ከቦታ ቦታ ከጎረቤት የአፈሩ ይዘት ይለያያል እና አንዳንዱ መሬት ጥሩ ነው፣ አንዳንዱ መሬት ጥሩ አይደለም እና ባህሪው ይለያያል። ደሴም እንግዲህ ኢኮሎጂ ውስጥ ሆነው ነው የምላችሁ እና ደሴም ኢኮሎጂ ውስጥ ሆናችሁ በአጋጣሚ እንግዲህ መሬት ሲታደል ወይም መሬት ስትገዙ ወዘተ ከደረሳችሁ የማይሆን መሬት ከደረሳችሁ ምንም ኢንቨስት ማለት you are doomed so to speak, all right, like for a lack of better expression በቃ የማይሆን ነገር ገዝታችኋል ማለት የማያዋጣ ነገር ገዝታችኋል ማለት ነው እንደዚህ አይነት መሬት ብትገዙ እና እሱን ምክንያት ብሎ ይጠቅስላችኋል። እሱ የተፈጥሮ ሀብት መመናመን ላይ ነው ድህነትን ያስቀጥላል ነው ኢንፎርስ ያደርጋል። ምክንያቱም በአጋጣሚ አሁን ለምሳሌ ለሰው ሁሉ 5 ሄክታር መሬት ስታከፋፍሉ ግማሹ ኢትዮጵያ የደረሰው 5 ሄክታር መሬት በጣም ለማዳበሪያ የማይመች ለማልማት ምናምን የማይመች ከሆነ ብድር ምናምን ማጣት አይደለም፣ በቃ መሬቱ ነው ችግር ይፈጥርበታል። ይሄን ፋክት አለ ብሎ ይነግራቸዋል። ይህን ፋክት አለ ብለህ ከነገርከን ከውስጥ ካለው ነው ከነገርከን የድህነት ወጥመድ ምንጩ ብድር ማጣት ያስከተለው የአካባቢ ጥበቃ ስራ መስራት አለመቻል ነው አትበል። ገብቷችኋል? ያምታታችኋል። ነው እኛ የምንፈልገው ምንድን ነው? ትክክለኛ ችግር አይደንቲፋይ አድርገን ለዛ አክሽነብል የሆነ ወይንም ደግሞ ወደ ተግባር ሊመራ የሚችል መፍትሄ ፍለጋ ላይ ነን። ይሄም ችግር ነው ካልክን እና ግን መፍትሄውን የማትጠቁም ከሆነ ምን እያደረክ ነው? ኢት ቤክስ አ ኳስችን ሀሳቤ ከገባችሁ እንግዲህ
ወደ ውጭ ስናወጣው ግን ማለት ውስጣዊ ምላችሁ አሁን ከዶክመንቱ ከራሱ ስትራክቸር አንጻር ውጫዊ ሳወጣው ግን እንዳልኳችሁ ተደጋግሜ እንዳልኩት እኛ ችግራችን 26 ሚሊዮን ወይንም ደግሞ በኢትዮጵያ ተጨባጭ ሁኔታ 78% የሚሆነው የኢትዮጵያን ሕዝብ በትንንሽ እርሻ ላይ በሚመረት ግብርና ላይ እንዲኖር ፈርደንበት ነው። ያንን በፖሊሲ በህገ መንግስት በምናምን አድርገን ያንን ፈንዳሜንታሊ ስትራክቸሩን መቀየር አለብን። ግብርናውን ለፊው ፕሮፌሽናል ሰዎች መተው አለብን። ቢያንስ በኢትዮጵያ ደረጃ ከ3 ሚሊዮን ከ4 ሚሊዮን ህዝብ በላይ ገበሬ መሆን የለበትም። ያንን ግብ አድርገን ያንን ነው በፍጥነት መስራት ላይ ምን ላችሁ ነው 4 ሚሊዮን ስላደረግነው በአንድ ጊዜ ችግሩ ይፈታል ማለት አይደለም። ነገር ግን 4 ሚሊዮኑን የምናመጣው ምን በማድረግ ነው? የግብርናውን ፕሮዳክቲቪቲ በመጨመር ማለት ነው። ካፒታል ኢንቴንሲቭ በማድረግ ቴክኖሎጂካል ኢንቴንሲቭ በማድረግ በትንሽ እርሻ ወይም ምንድነው ኢንቴንሲፊኬሽን በኤክስቴንሲፊኬሽን ብቻ ሳይሆን በኢንቴንሲፊኬሽን በአንድ ቦታ ላይ በአንድ ሄክታር መሬት ምርታማነትን ከፍ በማድረግ ማለት ነው። ስለዚህ እዛ ላይ ማተኮር አለብን። ምርታማነትን በማሳደግ ላይ ማተኮር አለብን ማለት ነው። ስለዚህ ምርታማነትን አሳድገን አሁን የኢትዮጵያ ገበሬ ተሰብስቦ የሚያመርተውን 26 ሚሊዮን ገበሬ የሚያመርተውን 5 እና 10 እጥፍ በ3 ሚሊዮን ገበሬው ማምረት አለብን ነው። ዝም ብሎ ከቁጥሩ አይደለም ኦብሴሽን ራደር ግብርናው ምክንያቱም ቀዳሚ የእድገት ሞተር ነው ብለናል። ኢትስ ዘ ፕራይመሪ ኢንጂን ኦፍ ግሮዝ። ለምን ኤክስፕሌን አድርጌያለሁ እንግዲህ ከዚህ በፊት። ስለዚህ ፕራይመሪሊ እሱን ትራንስፎርም ማድረግ አለብን። በጥቂት እርሻ ማለት ባለን የእርሻ መጠን ምርታማነታችንን አሁን ካለበት ቢያንስ በ3 በ4 እጥፍ ጨምረን የሰራተኛውን ቁጥር ደግሞ በ10 ምናምን እጥፍ ቀንሰን ቴክኖሎጂ እና ካፒታል አስገብተንበት ዘመናዊ እርሻ ላይ መግባት አለብን። በዛ መልኩ ነው እንጂ ከድህነት ወጥመድ እንደ ሀገር በኢትዮጵያ ደረጃ መውጣት የምንችለው። ብድር ስላጣ ነው ማይክሮ ፋይናንስ፣ ኢንሹራንስ ስላጣ ነው በማይክሮ ፋይናንስ የሚሰጥ ኢንሹራንስ፣ እድር አቋቁምለት፣ እቁብ አቋቁምለት ምናምን የሚል ነገር ውስጥ ገብተን አይደለም ነው እንግዲህ ጠቅላላ ትችት ማለት ነው። እንግዲህ የኬንያ የበቆሎ እርሻ ጋር ስንመጣ የሚያነሳቸውን ነጥቦች ጠቅለል አድርጌ ላስቀምጥላችሁ። የኬንያ የበቆሎ እርሻ ላይ ስንመጣ እንግዲህ ምን ይላል? ጥሩ መነሻ ያላቸው ሰዎች ነው ጥሩ ብር ስለሚኖራቸው የአካባቢ ጥበቃ ላይ ኢንቨስት ያደርጋሉ። ያም ኢንቨስት ማድረጋቸው ይከፍላቸዋል። በአንጻሩ ግን ጥሩ መነሻ የሌላቸው ሰዎች የአካባቢ ጥበቃ ላይ የሚያርፍ የገንዘብ አቅም ስለሌላቸው ዝም ብለው እያረሱ ይቀጥላሉ። ስለዚህ አፈሩን አይንከባከቡትም፣ ምንድነው ማዳበሪያ አያደርጉም፣ ወዘተ ወዘተ። ስለዚህ ድህነታቸው ከዕለት ወደ እየቀነሰ ነው የሚሄደው ብለው ይላል ማለት ነው። እና ለምሳሌ አሁን የሚያነሳው አንዱ ምንድነው በቆሎ አሁን ለምሳሌ በቆሎ ይዘራሉ። ነገር ግን በቆሎ ይዘሩና የሆነ ቦታ ላይ ሲደርሱ ሻይ ይዘራሉ። በቆሎውን ይተዉትና እርሻቸው ላይ ሻይ ይዘራሉ። ሻይ ደግሞ ጥሩ ነው አለ የአፈር መሸርሸርን ለመከላከል የሻይ ቅጠል እና ሻይ ይዘሩና ግን ሻይ ስትዘሩ ምንድነው እንደ በቆሎ በ2 ወር በ3 ወር በ5 ወር በ6 ወር አይደርስም። 2 ዓመት ይፈጃል ነው። ስለዚህ እነዛ ሀብታም የሆኑት ምንድነው 1-2 ዓመት መጠበቅ ይችላሉ ማለት ምንድነው ጥሪት ስላላቸው ጥሪታቸውን እየበሉ ኢንቨስት አድርገው ሻይ ዘርተው ሻዩ እስኪበቅል እነሱ ሌላ ነገር እየበሉ ለ2 ዓመት መኖር ይችላሉ። እነዛ ግን ሻይ መዝራት አይችሉም። ምክንያቱም ያመረቷትን ማለት በዚህ መከራ ያመረቷትን በዚሁ ጊዜ ስለሚበሉ ኢንቨስት ማድረግ አይችሉም ነው ማቋረጥ እና ሻይ መዝራት አይችሉም። ስለዚህ መሬታቸው ይጎዳል ነው አንዱ እንግዲህ የሚያመጣው። እውነት ለመናገር ግን እኔ አሁን ይህንን ከገበያ ጋር ምንድነው እንዳልኳቸው አሁን ከብድር ጋር ወይም ከኢንሹራንስ ጋር ሊያገናኝበት የሚችለው ነገር ምንድነው? ድሆቹ እንግዲህ ብዙዎቹ ለምን ድሃ ሆኑ ብለን ስናደርግ የሆነ ያልተጠበቀ ነገር አጋጥሟቸው ነው። ወይ ሰው ሞቶ ነው፣ ወይ ሰው ታሞ ነው፣ ወይ ነው የሆነ ሰዓት ድርቅ መጥቶ ነው ነው የሆነ ሾክ አለ፣ ኢኮኖሚክ ሾክ መጥቶባቸው ነው እዛ ድህነት ውስጥ የገቡት ይላል። እንግዲህ ሾክ ውስጥ ከገቡ በኋላ ሾክ ውስጥ ሲገቡ እንግዲህ የህይወት ኢንሹራንስ የምናምን ብለው እንግዲህ ፕሪሚየም ምናምን ሊከፍሉ ነው። እሱን ስለማያደርጉ ነው ነው የህይወት ኢንሹራንስ፣ የበቆሎ ኢንሹራንስ፣ የዝናብ ኢንሹራንስ ምናምን ብለው ፕሪሚየሙ ራሱ አንቢረብል ነው። ኢንሹራንስ እኮ ከባድ ነገር ነው። ጥሩ ኢንቨስትመንት ይጠይቃል። እሱ ስለሌላቸው ነው ሊል ነው። ግን እና ብድር የማግኘትም አክሰስ ስለሌላቸው ነው ሊል ነው።
ምክንያቱም ለምንድን ነው መሰላችሁ? ቅድም እንዳልኳችሁ ብድር አግኝተው ራሱ ኢንቨስት ቢያደርጉ የአንዳንዶቹ መሬት ብድሩ ራሳቸው ላይ ዕዳ ነው እንጂ የሚጭነው በተበደሩት መጠን ሰርተው መክፈል የሚያስችላቸው ምርት አያስገኝላቸው። ስለዚህ ለምን ሪስክ ወስዳለሁ ይላሉ። ላይክ ነው ሳይንቲፊክ ስላልሆኑ ማለት ነው። እና የገበያ ጉድለት የቱ ጋር እንዳለ በትክክል አያሳይም። ሁለተኛ ላይክ ነው እንትን መሬት አይተው እንደዚህ አይነት ችግር አለበት ሲሉና መሬቱ ደግሞ በሳይንስ በላቦራቶሪ ቴስት ሲደረግ ያለው ባህሪ ወይንም የመሬት አረዳዳቸው ሶይሉ ኒውትሪየንት ነው አይደለም፣ ላይክ ነው ምንድን ነው ለም ነው አይደለም ምናምን ብለው ለም ነው ብለው ይዘራሉ። ግን ሳይንቲፊካሊ ላቦራቶሪ ወስዶ ቴስት ሲደረግ ችግር አለው። ስለዚህ አሁን የኮግኒቲቭ ሊሚቴሽን ሊላችሁ ነው፣ ላይክ ነው ባውንድድ ራሽናሊቲ። እንደገና ደግሞ እንትንም አለ ይላል። አሁን ለምሳሌ አረምም አለ እና በተለይ ደግሞ ጥሩ የመንደር ግንኙነት ሳይኖራቸው ሲቀር ይህ አሁን ኮኦርዲኔሽን ፌሊየር የሚለው ነው። ጥሩ የግንኙነት እንትን ሳይኖራቸው ሲቀር በጋራ አረም የመከላከል ስራ አይሰሩም። ስለዚህ አረሙ አንድ ቦታ ከገባ በጣም ይዛመትና ብዙ ችግር ይፈጥርባቸዋል። በዚህ ምክንያት ነው የኬንያ ሰዎች የበቆሎ እርሻ ውስጥ ያሉ ሰዎች ከድህነት ወጥመድ በታች የሚኖሩት ነው የሚላቸው። እንዳልኳችሁ ግን ውስጡ እንግዲህ ለምሳሌ አንዳንዱ የመሬቱ ችግር ነው፣ ማርኬት አለመኖሩ አይደለም። አንዳንዱ ደግሞ ማለት ማርኬት አለመኖሩ አይደለም፣ የመሬቱ ችግር ነው። አንዳንዱ ደግሞ ምንድን ነው የሚባለው ይህ ነው የራሳቸውም የባህሪ ችግር አለ። በቃ አይፈልጉም። እንዳልኳችሁ ድህነትን በእንትን ልታጠፉት አትችሉም። የሰዎቹ ባህሪ ነው ዋናው። ላይክ ነው ያ ወደ የት ያመጣናል መሰላችሁ? ይሄ ማርኬት ኢኮኖሚክስ ምንድን ነው? ማርኬት ፌሊየር የሚባለው ነገር አባባሽ ነው እንጂ ሩት ኮዝ አይደለም። ዋናው ፈንዳሜንታሊ ስትራክቸሩን ቀይረን ግብርና ሰው ዝም ብሎ እንደው ለደንታው ገበሬ መሆን ፈልጋለሁ ካለ ገበሬ ይሁን እንጂ የሀገርን ዴስቲኒ በሚወስን ደረጃ ህዝብ ሰብስበ ያለ ቁጥር ማለት ገደብ አልባ ሰው ገበሬ አታርግ የሚለውን ነገር ያመጣል ማለት ነው። የማዳጋስካር የሩዝ እርሻ ጠቅላላ አድርጌ ለቅርብላችሁና ላይ ነው ከዛ ቶሎ ቶሎ እየገባው ያልኳቸውን ነገሮች ያመጣለሁ። የማዳጋስካር የሩዝ እርሻም እንደዛው ነው። ማዳጋስካር ይላል አሁን ደግሞ ላይ ነው ሰርፕራይዝ የሚያደርጋችሁ 20 ዓመት የአካባቢ ጥበቃ ስራ ተሰርቷል ይላል። 20 ዓመት ማለት እንግዲህ በውጭ በእርዳታ እሱ በሚለው ኢንተርቬንሽን ጣልቃ ገብነት ያስፈልጋል በሚለው ማለት ነው። ለ20 ዓመት የአካባቢ ጥበቃ ስራ ተሰርቷል። ዘመናዊ ግብርናን ለማስገባት 20 ዓመት ተጥሯል። ኢንቴንሲፊኬሽን ኤክስቴንሲፊኬሽን ማለት በአጭር ቦታ ምርታማነትን በሄክታር ምርታማነትን ለመጨመርም ሆነ እንደገና ደግሞ የሚታረሰውንም አካባቢ ለማስፋት 20 ዓመት ጥረት ተደርጓል ይላል። ግን የማዳጋስካር ህዝብ ከድህነት አልተነቃነቀም። ገብቷቸዋል ማለት ይሄ የአካባቢው ጥበቃውም ተሰርቷል። ድህነት ቅነሳ እንግዲህ ምን ማለት ነው? ድህነት ቅነሳ ስትሰሩ ዝም ብላችሁ እየሄዳችሁ ብር ማደል አይደለም እኮ። አሁን እሱ የሚላቸውን ነገሮች ትራይንግ ቱ ሪዞልቭ ተም ነው which are what like ነው። ለምሳሌ የመረጃ ምጣረስ ካለ በቃ መረጃ የማድረስ ጥረት በነፃ መረጃ ልክ ነው የማቀባበል የትብብር ችግር ካለ ትብብር እንዲፈጥሩ ልክ ማበረታታት፣ ወዘተ ማንቀሳቀስ፣ ማደራጀት ምናምን እነዚህ ነገሮች መስራት ማለት ነው። እነዚህ ነገር ለ20 ዓመት ኮንሲኪቲቭሊ ከተሰራ በኋላ የማዳጋስካር ህዝብ ግን ወይ ፍንክች ነው። እና ይሄ አሁን ምንድነው? ይሄ አሁን አንተ እንደዚህ ካልክ ራስህ ገብቷቸዋል። እንደዚህ ካልክ አንተ የምትለው ነገር አይሰራም ማለት ነው። 20 ዓመት ኢንተርቬን ተደርጎ በሄክታር ምርቱ ከ20 ኩንታል በላይ ማለፍ አልቻለም። እንደሆነ 2 ቶን ነው የሚያመርቱት ሩዛቸው። ደግሞ እንደገና ማርክሲዝም ነው ችግሩ ይላቸዋል። ስለ ማርክሲዝም አሁን አታንሳብን፣ እያወራን ያለ ነው ስለ ማርኬት ፌሊየር እና ብድር ስላጡ ነው ምናምን ይላል። ከዛ እንደገና ደግሞ እሱም ብላችሁ ላይክ ነው ስታልፉት ጎጂ ባህል አላቸው ይላቸዋል። ብር የለኝም ይላሉ እንጂ ብር አላቸው። which means ለአካባቢ ጥበቃ የሚሆን ብር አታው አይደለም አላቸው። በቃ ስለማያምኑበት ነው ይላቸዋል። ስለማያምኑበት ነው in a sense በቃ ሰው ምንድነው like you can't solve this through intervention unless you shoot them ካልገደልካቸው ወይ እንደ ደርግ አስገድደ ልብስ ካላለበስክ ምናምን ልትፈተው አትችልም። ስለዚህ ምን ልላችሁ ነው አሁን ቫሊድ የሚሆነው የትብብር ችግር አለች ትሎ ብቻ ነች። ከሱ ኤክስፕላኔሽን እኔ እንደተረዳሁት የትብብር ማለት ኮኦርዲኔሽን ፌሊየር
የፖቨርቲ ትራፕ ነው ብሎ ኤክስፕሌን ካረገው እሱ ሊሄድ ይችላል። ምክንያቱም ምንድን ነው የሚለው አሁን ለምሳሌ ተፋሰስ መሬት ይኖራል ምናምን ውሃውን በጋራ ማኔጅ ካላደረጉት ችግር ይፈጥራል። ምክንያቱም የአንዱ ውሃ ወደ ሌላው ጋር ይሄዳል እና የውሃ ማኔጅመንታቸው ዘሴ መሆን አለበት። ሩዝ ደግሞ አይ ቲንክ ሁል ጊዜ ውሃ ውስጥ መቆየት አለበት ስሩ ወዘተ ወዘተ። ስለዚህ እዛ ጋር የኮኦርዲኔሽን ችግር ታያላችሁ። ዩ አንደርስታንድ ከየት እንደመጣ ከእንትኑ ጋር ከተነሳበት ኦብጀክቲቭ ጋር ሲያያዝለት ታያላችሁ። ከዛ በተረፈ ግን በቃ እንቶ ፈንቶ ነው የሚለው እና ሲጨርስም የሚጨርሰው ምን ብሎ ነው? በቃ እንደው እግዚአብሔር በኪነ ጥበቡ አይነት ነገር ነው። ላይክ ነው የሆነ ቀልድ አለ አይዶን ነው የምታውቁት ከሆነ ሰውየው ጴንጤ ነው ላይክ ነው መድረክ ላይ ወጥቶ እግዚአብሔር ይላል ተጨንቃችኋል፣ እኔም ጨንቆኛል ይላል አይነት እንደዚህ አይነት ነገር ነው የሚላችሁ። ላይክ አውቃለሁ ተቸግራችኋል፣ ግን ምንም ነገሩ ራሱ አስጨናቂ ነው፣ ግን ለምርምር ጥሩ ነው ብሎ ነው የሚዘጋውና ምትትትትት ያለ ነገር ነው የሚለው። ቶሎ ቶሎ ሄጄ ለማሳየት ልሞክር ሚኒት። ስለዚህ አጓጉል ተፋጥኛለሁ። ግን አሁን እዚህ ጋር ይላል ዶስ ሁ ሪሜን ነን ፑር። ስለዚህ ይሄ እንግዲህ ኬንያ ዌስተርን ኬንያን ሜዝ ሲስተም ነው። Those who remain non-poor over time started off with statistically significant higher endowments of land, improved livestock, and educated family members as well as greater and more remunerative of farm employment to generate. ስለዚህ በኬንያ እንግዲህ ድሃ ሆነው ያልጀመሩ ሰዎች ጥሩ መሬት አጋጥሟቸዋል፣ በድል ማለት ነው። ስለዚህ አሁን እዚህ ውስጥ በቃ በድል ጥሩ መሬት የሚያጋጥማቸው ከሆነና መሬቱ ፋክተር ከሆነ ገብቷቸዋል። እንዳልኳችሁ ቢበዛ የአንተ እንትን ይሄ ማርኬት የፖቨርቲ ትራፕ ነው ላይክ ኢኮኖሚክስ ኤክስፕላኔሽን በጣም ኢንሲግኒፊካንት የሆነ ኮንትሪቢሽን ያለ። አንዳንዶቹ በቃ ጥሩ መሬት ደርሷቸዋል ኦቨር። ስለዚህ ጥሩ መሬት ሲደርሳቸው ካስኬድ ያደርጋል፣ ያስተጋባል ከዚህ ወደዛ ማለት ምርታቸው ይጨምራል። ምርታቸው ሲጨምር ጥሩ ማኔጀርስ እስከሆኑ ድረስ ማለት ገቢ ከውጫቸውን አመጣጥ ነው የሚኖሩ ሰዎች እስከሆኑ ድረስ እያደጉ ነው የሚሄዱት እና ኢምፕሩቭድ ላይፍ ስቶክ ኤጁኬትድ ፋሚሊ ሜምበርስ ወይንም ደግሞ ጥሩ የከብት ዘር ይዘው ይነሳሉ፣ ወይም የተማረ ቤተሰብ ይኖራቸዋል። አዝ ዌል አዝ ግሬተር ወይንም ደግሞ ከግብርና ውጭ የሆነ ሌላ ገቢ የሚያገኙበት መንገድ አለና ከዚህ የተነሳ ኢንቨስት ማድረግ ይችላሉ ነው። አሁን እዚህ ጋር ላይ ነው ምንድን ነው የሚያደርጉት እነሱ? አሁን እሱ የሚለው በቆሎ ዘርተው እነዚህ አይነት ቤተሰቦች እንግዲህ አሁን እኔ እዚህ ጋር እንዳልኳችሁ የብድር አለመኖር ምናምን እነዚህ ሰዎች በቃ መሬቱ ነው የተኮሳቸው፣ መነሻቸው ነው የኔ እንትኑ። እነዚህ ሰዎች perennial during like no they like sorry purchase and plant tea stems እዚህ ጋር ነው ያለው tea stems and forgo any earning from the land converted to perennial during the roughly 2 years it takes። ስለዚህ ይሄ የሚለው ምንድነው እንደ ሻይ አሁን ለምሳሌ ሻይ ዘርተው እንትን ሊያረጉ ይችላሉ፣ መሬቱን ረፍት ሊሰጡት ይችላሉ። ምክንያቱም እሱ ምንድነው የሚለው like now what is that like control however the local tea factories natural monospi like match to generate market price leaf the tea bushes root provide outstanding like this is like እነዚህ ይሄ የቁጥቋጦ የሻይ ተክሉ አውትስታንዲንግ የሆነ ኢሮዥን ኮንትሮል ይሰራል። ስለዚህ መሬታቸውን ፕሪዘርቭ ያደርግላቸዋል። ስለዚህ ማለት ገቢ ከ2 ዓመት በኋላም እኮ ሻዩን ሲሸጡት ጥሩ ገንዘብ ያደርገኛል ማለት። ችግሩ ምንድን ነው? እነዛ 2 ዓመት ያችን ራሳቸውን ረፍት መስጠት አይችሉም። ስለዚህ አንዱ ጥቅም ሌላውን ጥቅም እያስከተለ ሁል ጊዜ እየተሻሻሉ ይሄዳሉ ነው። ገብቷቸዋል። ግን እኔ አሁን እዚህ ጋር የማርኬት ፌሊየር ለምንድን ነው? አሁን ለምሳሌ meanwhile those who collapse into poverty እዚህ ጋር all trace their declines to shocks that cause them to lose ማለት መሬት ያሳጣቸው፣ ከብት ያሳጣቸው፣ ቤተሰብ ያሳጣቸው ያ ነገር ነው ብዙ ጊዜ ወደ ድህነት ወጥመድ ውስጥ የሚያስገባቸው። እንግዲህ እኔ ባይለውም like ነው ኤክስፕሊሲትሊ ስቴት ባያደርገውም እንግዲህ ሊል የፈለገው አንድ ጊዜ እንደዚህ ሾክ አጋጥሟቸው፣ ኢኮኖሚክ ሾክ አጋጥሟቸው ዲክላይን ሲያደርጉ ገብቶ ኢንሹራንስ የሚሰጣቸው የለም ነው። የኔ ግን ላይክ ነው መጀመሪያ ስትጀምር ራሱ ኢንሹራንስ እኮ ለመክፈል ገብቷቸው የኢንሹራንስ አሁን ለምሳሌ ምን ልበላችሁ ቢኖርም ማርኬቱ ቢኖርም አንተ ኢንሹራንስ መክፈል ካልቻልክ ምን ትርጉም አለው? አሁን ስንት ሰው ነው ኢትዮጵያ ውስጥ የህይወት ኢንሹራንስ ያለው?
የህይወት ኢንሹራንስ ስለሌለ አይደለም። ወይንም ማለት ነው ስንት አይነት ኢንሹራንስ አለ። ብዙ ሰው ለምንድን ነው ያገኘው ነገር ወደዛ ራሱ አላደረሰውም። መጀመሪያ ገቢው ራሱ በተለያየ መልክ ተይዞ ተቀምጦበታል ሰውየው። ስለዚህ ኢንሹራንስ አቅርቦት ስለሌለ አይደለም። መጀመሪያ ነው ፕሮዳክቲቭ ሚንሱ ኤምፕሎይመንቱ ማፒንጉ ልክ አይደለም ነው። ስለዚህ ማፒንጉ ላይ ነው መስራት ያለብህ እንጂ በሱ ቴክኒካል ተርም ላወራ ብዬ ነው። መጀመሪያ ሰውየው ጉልበቱን ያለውን ነገር ከቀለቡ ከመሰረታዊ ፍላጎቱ ከሚያልፍ ነገር ላይ ኢንቨስት የሚያደርግበት ሁኔታ ሊመቻችለት ይገባል። ግን እሱ ስለሆነ ማለት አንድ ጊዜ ቤተሰብ ማለት እንግዲህ ቤተሰብ ሲያጡ፣ ከብት ሲጠፋባቸው ወይንም ደግሞ በተለያየ ምክንያት መሬት ሲያጡ፣ ለምሳሌ አንድ ሰው አሁን ጠጥቶበት ገንዘቡን መሬቱን ከሸጠ ምንድን ነው ገብቷቸዋል። ኢንሹራንስ ኖረ ብድር ኖረ አልኖረ ማንም ሊረዳው ይችላል ነው። It's not necessarily the absence of insurance or necessarily the absence of credit that's causing in my view ነው ሀሳቤ። እና ተስፋ ይቆርጣሉ ነው አሁን እዚህ ጋር እንደሚለው they point to certain higher return activities as beyond their reach for want of financial capital, education, the social connection necessary ማለት ማውቀው ሰው የለም፣ ሀብት የለኝም፣ ምናምን ዘመድ የለኝም፣ ስለዚህ እኔ እንደዚህ አይነት ትላልቅ ኢንቨስትመንት ውስጥ መግባት አልችልም ይላል። እውነታቸው ነው ነው። እኛም እኮ የምንለው ምንድን ነው እነገሌ መነሻ አላቸው እነገሌ በለሻ የላቸውም ነው። ሶሻሊ ይሄ ምንድን ነው የማህበራዊ መሰላሉን የመውጣት ፈረንጆች ሶሻል ላደር ይሉታል። ማህበራዊ መሰላሉን ማንም ሰው ትምህርትም ቢኖረው ምንም ባይኖረው ጥረት ካለው ምንድን ነው የሚባለው ብቻ እድልን አባሮ መያዝ የሚችልበት እና መሰላሉ ላይ ተንጠላጥሎ ወጥቶ ከቻለ እስከ ሀገሪቱ መሪ መሆን የሚችልበት ፍትሐዊ የሆነ ምህዳር ያስፈልገዋል። መሰላል ሶሻል ላደሩ ተጨናንቆ በተለያየ በፖለቲካ በአስተሳሰብ በምናምን ተያይዞ ባለበት ሁኔታ ሰውየው ኢንሹራንስ ብታቀርብለትም ኢንሹራንስ ለምሳሌ አሁን ባንክ ሄዳችሁ 100 ሚሊዮን ብር የመበደር አቅም ቢኖራችሁ ዛሬ መበደር ትችላላችሁ እኮ። ማንበደረው ለምንድን ነው? መጀመሪያም ክሬዲት ወርዚ ስላልሆንን ነው አይደለም። ክሬዲት ወርዚ እንዳልሆን ግን ራሳችን ያመጣነው ነገር አይደለም። አንዳንዱ ነገር እዚህ ነው ላይክ ነው። ስለዚህ it doesn't make sense ነው። እና ሌላ ፋኒ የሚለው ነገር አሁን እዚህ ጋር ምን ይላል መሰላችሁ? ፓራሌል ፕሎት ሌቭል ትራያልስ ይሄን ነው ማነበው ነው ፓራሌል ፕሎት ሌቭል ትራያልስ ፋይንድ ኤቪደንስ ኦፍ ነን ሊኒየር ዳይናሚክስ ኢን ሶይል ፈርቲሊቲ ኤንድ ይልድ ሪስፖንስ ቱ ሶይል ፈርቲሊቲ አሜንድመንትስ ኢን ዲስ ሴም ኤሪያ ማለት እኩል ማዳበሪያ አፍስሳችሁበት እኩል እየሰራችሁበት ምናምን እንትኑ ይሄኛው ጥሩ ምርት ይሰጣል፣ ይሄኛው ጥሩ ምርት ሳይሰጥ ይቀራል መሬቶቹ። እኔ ሰርፕራይዝድ ነው የሆንኩት። ማለት አንድ ጊዜ አንድ ሪካርዶ ዴቪድ የሚባለው የሆነ የድሮ ኢኮኖሚስት አለ ነገር ያነበው እሱ ነው ኮንጁር ያደረገብኝ ነገር ሳነብ። ኦኬ ነገር ምንድን ነው የሚባለው? በእንግሊዝ ስታነቡት በኢትዮጵያ አድርጋችሁ አታነቡትም። በእንግሊዝ መሬት ነበር ሳስቡ ነበረው። ለካ ፕራክቲካሊ እዚህም ስታመጡት መሬት ራሱ ግሬድ አለው ለካ ነው። ይሄኛው ማለት ግሬዱ ከትሮፒክሱም ጋር የሚያያዝ ብቻ ሳይሆን ይህ ነው ነው ማይክሮ ሌቭል ይሄ መሬት ምርታማ ነው፣ ጎረቤቱ ያለው ላይክ እያለ ይለያያል። አሃቭ ነው አይዲያ እና ምን ይላል አንደርስኮሪንግ ዳት ሎ ኦራይት ዳት ሎ ኢንቨስትመንት ኢን ሜንቴኒንግ ኦር ሪኮንስቲቱቲንግ ሶይል ፈርቲሊቲ ሜይ ቢ ራሽናል ፎር ሳም ፑረር ፋርመርስ። ምክንያቱም እንትኖች አይደሉም ሳይንቲፊካሊ በጣም የሄዱ ሰዎች ስላልሆኑ ብድር ቢኖርም ጋምብል ማድረግ አይፈልጉም። ምክንያቱም ብድር ወስደው ማዳበሪያ ምናምን አድርጌ መሬቱን አለመዋለው ካሉ መሬቱ በማዳበሪያም የማይለማ አይነት ጋግርታ መሬት ከሆነ እዳ ነው የሚያተርፉት እንጂ እንትን አይሉም። ስለዚህ ኢንቨስት ማድረግ ዲስካሬጅድ ይሆናሉ ይላል። ስለዚህ ነሰሰሊ ክሬዲት አብሰንስ ነው ወይ ኢንሹራንስ አብሰንስ ነው ወይ ኮግኒሽን ባውንድድ ራሽናሊቲ ነው አይደለም። በቃ ነው ታፍ አይሆንም ነው ነገሩ። ቴክኒካል ሶሉሽን የለውም ነው የኔ ሀሳብ። ሌላው እንደገና እንደሚለው በላብራቶሪ ዴር ሪሜንስ ስካንት ነው በላብራቶሪ እና ይሄ ነገር ከምጣድፍ ለምን ረጋ ብዬ ታይም አብቃቃለሁ ብዬ የልብ ምቴን ጨመርኩት። ማለት የሚቀጥለው ቪዲዮ 10 ደቂቃም 20 ደቂቃም ቢሆን ዝም ብዬ ነው ከአንድ ሰዓት ቢያልፍም እንደዛ አርጌ ረጋ አርጌ ብቀጥል ይሻላል። ተጣደፍኩና መታደፊን አልወደድኩት።
ግን ቱ ሌት። እንደገና ደግሞ ሌላ ምሳሌ ያነሳል። ሌላ ምሳሌ የሚያነሳው ምንድን ነው? አንፎርቹኔትሊ ዘ ስቶሪ ሲምስ ቱ ጌት ሳምዋት ሞር ኮምፕሊኬትድ ስቲል ይላችኋል። ማለት ምን ልላችሁ መሰላችሁ? አሁን ይሄ ኤክስፕሬሽን ራሱ ይሄ ሰውዬ ጠብ አለ ወይ ደመኝነት በቃ እንዳልኳችሁ ስም ማን ነው ስትሉት በጣም ይገርመሃል። በአሜሪካን ሀገር ቀዝቃዛ ነው፣ እዛ ነው የተወለድኩት እና ደግሞ እኔ የተወለድኩበት ቦታ አሜሪካ እንደዚህ ምናምን ብሎ ዝም ብሎ በቃ ምንድን ነው የምትለው ላይ ነው። አይ ጀስት አስክድ ዩ ዋት ዩር ኔም ኢዝ ኦልራይት ጀስት ቴል ሚ ዶንት ቢት አራውንድ ዘ ቡሽ ነው የሚያስብላችሁ። እሱ ግን እንደዛ ነው። አሁን የተነሳው ምን ሊለን ነው? ሳም አፍሪካን ኤግዛምፕልስ ብሎ አይደለም የሚመጣው። ሳም አፍሪካን ኤግዛምፕልስ ምን የሆኑ በዚህ በማርኬት በመረጃ መጣረስ፣ በብድር አለመኖር፣ በኢንሹራንስ አለመኖር፣ በግንዛቤ እጥረት ወዘተ ወዘተ እየተፈጠሩ ነገሮች አሉ ብሎ ሊለን ነው የመጣው እና ግን ምንድን ነው የሚባለው ነገሩ ኮምፕሊኬትድ ነው ከምረዳው በላይ ነው ይላችኋል። አክቹዋሊ አሁን ላይክ ነው እዚህ ስፔሲፊክ ቦታ ላይ ብቻ ሳይሆን ወደታች ወርጄ አሁን መጨረሻ ላይ እንትኑን አሳያችኋለሁ። አሁን ለምሳሌ ኮንክሉድ ሲያደርግ ሲጨርስ ማለት ነው የሚጨርሰው ምን ብሎ we still know distressingly little empirically about those various mechanisms that underpin poverty traps and resource degradation in the rural tropics ይላቸዋል። ማለት ምንን እንደሚያስከትለው በሚያሳዝን ሁኔታ በቃ ምንም አናቅም ማለት ይቻላል ብሎ ይላቸዋል። ገብቷቸዋል። እና አይቶት ይዘን የመጣኸው መነሻ ምክንያቱን ልትነግረን ነው። ነገር ግን ነገሩ ተወሳስቧል ብሎ መልስ ልንገራችሁ ብሎ ይዞ መጥቶ ነገሩ ውስብስብ ነውና ለመፍታትም አስቸጋሪ ነው አይነት ኢምፕሬሽን ሰጥቶ ተስፋ አስቆርጧችሁ ነው የሚወጣው። እና አሁን እዚህ ጋር እንግዲህ ነገሩ እንግዲህ ከዚህም አልፎ ይወሳሰባል ይላል። ሌላው የሚለው ምንድነው የሚባለው? እኔ ራሱ ትንሽ እንትን ነው አንዳንዴ የተሳሳተን ሰው ከማረም ይልቅ ምንድነው አንተን ከማስተማር ዶክተር ማድረግ ይቀላልና ይባላል። he makes it unnecessarily complicated። ምን ይላል መሰላችሁ? farmer perception of soil quality appear only weakly related to laboratory measurements of SOM ይላል። ማለት ገበሬዎቹ የአፈሩ ለማንማነት ይሄ ነው ብለው የሆነ መረዳት አላቸው ማለት which means አሁን ለምሳሌ ግሬድ ኤ አፈር ነው፣ ግሬድ ቢ አፈር ነው፣ ግሬድ ሲ አፈር ነው የሚሉበት የሆነ እንግዲህ ስትራቲፊኬሽን ሜካኒዝም ቢኖራቸው ኤ ነው ያሉት አፈር ተወስዶ ላቦራቶሪ ቴስት ሲደረግ ሲ ሊሆን ይችላል፣ ቢ ነው ያሉት ኤ ሊሆን ይችላል ወዘተ። ላይክ ነው ችግር አለባቸው። ላይክ ነው ባውንድድ ራሽናሊቲ አለ ሊል ነው አሁን እዚህ ጋር የመጣው ይሄንን የሚላችሁ ማለት ነው። ግን ራሱ መልሶ ነው የምላችሁ እዚሁ ጋር ምን ይላል መሰላችሁ? ይኸው እዚህ ጋር ማለት እዚህ ጋር there remains scant empirical evidence on the relationship between farmer perception of soil quality and soil quality change induced by conservation and fertilization። ማለት ገበሬው የአፈር መረዳቱ ምንም ይሁን ምን፣ ነገር ግን ገበሬው አካባቢ ጥበቃ ለመስራት ባወጣው ወጪ ወይም ጉልበት መሰረት የአፈሩን ለምነት አሻሽሏል ወይስ አላሻሻለም የሚለውን ነገር በትክክል የሚያውቅ ማስረጃ የለም። ስለዚህ ማን ነው ባውንድድ ራሽናሊቲ ያለበት? አንተ ነህ? እነሱ ናቸው? እነሱ አፈር እናውቃለን ብለው አፈሩ ላቦራቶሪ ተወስዶ ቴስት ሲደረግ የተለያየ አይደለም፣ እነሱ እንዳሉት አይደለም ይላል። ኦኬ። ከዛ አስቀጥለው እነሱ ለአካባቢ ጥበቃ ያወጡት ልፋት ግን የአፈሩን ለምነት አሻሽሏል አላሻሻለም የሚታወቅ ነገር የለም። ስለዚህ እንዴት ነው አሁን ለምሳሌ የአካባቢ ጥበቃ ብድር አጥተው ገንዘብ አጥተው የአካባቢ ጥበቃ ስላልሰሩ ነው አፈሩ ያልተሻሻለው? ስለዚህ ምርታማነት ያልተሻሻለው፣ ስለዚህ ገበያቸው ያላደቀው፣ ስለዚህ ከድህነት ያልወጡት ማለት የማይቻል ከሆነ ማለት ሲጠብቁም
የአካባቢ ጥበቃ ስራ ሲሰሩም አሁን ለምሳሌ በማዳጋስካር እንደሆነ 20 ዓመት ተለፍቶ ያው ነው ሳይለፋም ያው ከሆነ ኮግኒቲቭ ምንድነው ባውንድድ ራሽናሊቲ ያለባቸው ልትል ትችላለህ፣ ትፈርድባቸዋለህ። ጣርኩም አልጣር ስጥር አንዳንዴ ይሰራል። ምንድነው የሚባለው ግምት ከሆነ ገብቷቸዋል። ሳይንስ ሳይሆን ልምድ ሳይሆን ፕራግማቲክ የሆነ ኢምፔሪካል የሆነ ነገር ሳይሆን በቃ እንደ እድል ነው ማለት ምን ልበላችሁ፣ ጋምብሊንግ የለም ቁጭ ዝም ብላችሁ በዚህ በኩል ቀጥሎ የሚያልፈው መኪና ጎዶሎ ቁጥር ታርጋ ነው ወይስ ሙሉ ቁጥር ነው? ኢት ካን ቢ ኤኒቲንግ ገብቷችኋል። ጎዶሎ ሊሆን ይችላል፣ ሙሉ ቁጥር ሊሆን ይችላል። ኤኒቲንግ ዛትስ ኮልድ ጋምብሊንግ። እና እንደዛ ጋምብሊንግ ከሆነ ባውንድድ ራሽናሊቲን እንዴት ራሱ ማምለክ ነው የግንዛቤ ውስንነትን ለአካባቢው እንትን እንዴት አድርገህ ምሳሌ አድርገህ ማስቀመጥ ትችላለህ? አይ ዶንት ቲንክ የሚቻል እና እሱ ግን የሚላቸው አሁን እንደዛ ነው። there remains scant empirical evidence on the relationship between farmer perception of soil quality and of soil quality change induced by conservation and fertilization። ጥበቃ ተሰርቶም ማዳበሪያ ፈሶም አፈሩ ተሻሽሏል አልተሻሻለም ብሎ በትክክል ኤምፒሪካሊ የሚያስቀምጥ መረጃ ዳታ የለም ይላቸዋል። on the other hand farmer investment in maintaining soil quality እሱም ብቻ አይደለም ባወጡት ወጪ ቁጥር አፈሩ ተሻሽሏል ወይስ አልተሻሻለም የሚልም ማስረጃ ማቅረብ አይቻልም። ስለዚህ ምን እንዴት አድርገህ ነው አሁን አንተ ይዘህን መተህ ነው የምላችሁ ይሄን ሁሉ አስጉዘህ እዚህ ድረስ አድርሰህ ፖቨርቲ ትራፕ ኤንድ ሪሶርስ ዳይናሚክስ ስሞል ሆልደር አግራሪያን ላይ ፖቨርቲ ትራፕን አስከትሏል። ኢኮኖሚክስ ኦፍ ፖቨርቲ ትራፕ እንትኑን እንዴት አስከትሏል ትላለህ። ርዕሱ ራሱ ሁለት ግራግር እና በቃ እንዴት ልበላችሁ የዞረበት ነው። እና እንግዲህ ሌላ የሚያመጣው አሁን እዚህ ጋር ሌላ የሚያነሳው ስለ አረም ነው። ፕሪቨንሽን ኦፍ ስትሪጋ የሚባል አረም አለ አሉ። አይ ዶንት ኖ ኢንኬዝ እንዳልኳችሁ ዝም ብሎ ታይሙን ልረሳው ነው ከይቅርታ ጋር ቅድም ሰርች ሳረጋው ነበር። ማን ነው ስሙ ምን አይነት እንትን ነው ብዬ ማለት ነው። ስትሪጋ እንደዚህ አይነት አረም ነው አሉ። እና ይሄ አረም ኢንክራውችመንት ዲፔንድስ ኦን ሜንቴኒንግ ሃይ ሶይል ፈርቲሊቲ ኤንድ ሞይስቸር ዊች ኢዝ ዲፊከልት ኢን ሬን ማለት እንግዲህ እንደተረዳሁት ከሆነ አፈሩ ጥሩ ከሆነ አረሙ አይመጣም ነው። አፈሩ ጥሩ ካልሆነ ነው ምርታማ ነው። የሶይሉ ፈርቲሊቲ ጥሩ አድርጓችሁ ፕሪዘርቭ ካደረጋችሁት አረሙ አይመጣም። ሶይል ፈርቲሊቲ ደግሞ ዝቅ ካለ አረሙ ይመጣል። which is difficult in rainlands with infrequent rotation or following ምክንያቱም ብዙ ጊዜ አይተውትም ነው እያከታተሉ ስለሚያርሱት ረፍት አይሰጡትም። ሮቴሽንም አይሰሩ ሁልጊዜ በቆሎ ስለሆነ ማለት እንትን ያደረጉት ኤክስትራክት ያደረጉትና ምናልባት እንግዲህ ለአረሙ ፌቨራብል ኮንዲሽን ይፈጥሩበታል። ዋንስ ስታብሊሽድ ይህን በቃ ጠንቋይ የሆነ አረም ነው ዊች ዊድ ነው የሚሉት as Kenyan farmers understandably call the plant has proved resistant to conventional methods of weed control via herbicides and hand or mechanical ማለት በአረም ማጥፊያ አልጠፋ ያለ በእጅ በመንቀልም ነው ካልሳካ ያለ በሜካኒካል መንገድም ለመንቀል አስቸጋሪ የሆነ ነው አልቆላችኋል አይነት ነገር ነው። እና ይሄ ደግሞ ምን ይላል ማለት ስለዚህ አረሙ እንዳይከሰት ነው እንጂ መጀመሪያውኑ እንዳይመጣ ነው እንጂ አንዴ ከመጣ በጣም ራሱን እያባዛ በአረም ማጥፊያም በእጅ በመንቀልም በማሽንም በመንቀል የማይቻል አስቸጋሪ አታጠፉትም ነው አንዴ ከመጣ። እና እንዳይመጣ ግን ፕሪቬንቲቭ ሜካኒዝም ለመስራት የግድ ህብረት ያስፈልጋል። ነገር ግን this seems to be especially true in villages with large numbers of recent immigrants አዳዲስ ነው ሰፋሪዎች ከመጡ interclan frictions and other social phenomena that dampen the strong ties necessary to resolve such coordination problems። ስለዚህ ተባብረው አረም የማጥፋቱን ስራ እንዳይሰሩ እንቅፋት ይሆናልና this crop እና ያፈሩ ምርታማ መቀነስን ያስከትላል። እኔ እስካሁን ካወራቸው እዚህ በኬንያ የበቆሎ እንትን ውስጥ እቺ ልጅ ሬሌቫንት ሆና ያገኘዋት ማለት ነው።
እዚህ ጋር ላቁመውና ወደሚቀጥለው ልሂድ። ስለሰማችሁኝ አመሰግናለሁ።